ሰበር ዜና ሳውዲ አረቢያ ለመጀመሪያ ጊዜ ለውጭ ዜጎች የንብረት ባለቤትነት ፈቅዳለች። የሳውዲ አረቢያ መንግስት ከጥር 2026 ጀምሮ የውጭ ሀገር ዜጎች በማንኛውም የሀገሪቱ ክፍል መኖሪያ ቤቶች፣ መሬቶችና የእርሻ ቦታዎች በባለቤትነት መያዝ እንዲችሉ በይፋ ፈቅዷል። ይህ ታሪካዊ ውሳኔ የሀገሪቱን የኢኮኖሚ መዋቅር ለመቀየር የታለመ የቪዥን 2030 አካል ነው ተብሏል። ጤና ይስጥልኝ፣ አብዲ ነኝ። እስከ መጨረሻም ቪዲዮን ሼር፣ ላይክ በማድረግ ከተከታተላችሁኝ አዳዲስ መረጃዎች ዋናዎችን እንደሚከተለው አቀርብላችኋለሁ። አንደኛም የባለቤትነት ክልል የውጭ ዜጎችና የውጭ ኩባንያዎች በመላው ሳውዲ አረቢያ ሪያድና ጅዳን ጨምሮ ንብረት ማግዛት ይችላሉ። ሁለተኛም የንብረት አይነት የመኖሪያ ቤቶች፣ የንግድ ቦታዎች፣ የኢንዱስትሪ መሬቶችና የእርሻ ቦታዎች አግሪካልቸር ፋርማስ ማግዛት ተፈቅዷል። ሶስተኛም ልዩ ቦታም መካና መዲናም በመካና በመዲናም ቅዱስ ስፍራዎች ንብረት ማግዛት የሚችሉም ሙስሊሞች ብቻ ሲሆኑም አዲሱ ሕግ ግን ለነዚህም ስፍራዎች ግልጽ የሆነ የቁጥጥር ስርዓትም ዘርግቷል። ማንኛውም ገዢ የሚፈጸመው ሳውዲ ፕሮፐርታይስ የተሰኘው ይፋዊ የዲጂታል ፕላትፎርም አማካኝነት ብቻ ነው። ይህ የአዲስ ሕግ ቀደም ሲል የነበሩት ጥብቅ ክልከላዎች ሙሉ ለሙሉ ማንሳቱን ገልጸዋል። አንደኛም በሳውዲ የሚኖሩ የውጭ ዜጎች ወይም ኤክስፓትስ የራሳቸውን ቤት እንዲገዙ እድል ይሰጣል። ሁለተኛም ዓለም አቀፍ ባለሀብቶች በሳውዲ ግዙፍ ፕሮጀክቶች እንደ NEOM ያሉ ላይ በቀጥታ እንዲሳተፉ ያደርጋል። ሶስተኛም የሀገሪቱም የሪል ስቴት ገበያም በከፍተኛ ደረጃ ያነቃቃል። አዲሱም የሳውዲ ፕሮፐርታይስ ፕላትፎርም የውጭ ዜጎች በሳውዲ አረቢያ ንብረት የሚገዙበት ብቸኛውና ይፋዊ የዲጂታል መስኮች ነው። ይህ አሰራር ከጥር 22 2026 ጀምሮ በይፋ ስራ የጀመረው ሲሆን ሂደቱንም እጅግ ዘመናዊና ግልጽ አድርጓታል። ስለ አጠቃቀሙና ስለ ገዢው ሂደቱም ዝርዝር መረጃዎች እንደሚከተለው አቀርባለሁ። ሂደቱ የሚጀምርበት መንገድ እንደ ባለቤቱ ሁኔታም የገዢው ሂደትም እንደ ገዢው ማንነት በሶስት መንገድ ይከፈላል። ስለዚህም በዩቲዩብ ቻናላችን ባዮ ቲክቶክ ስር ገብታችሁ ሙሉ መረጃዎችን ማየት ማስማት ትችላላችሁ። አብዲ ነበርኩኝ። በዛው በዩቲዩብ እንገናኝ። ይመቻችሁ። يسعدنا نلتقي بكم اليوم في واشنطن بعد 6 أشهر من انعقاد منتدى الاستثمار السعودي الأمريكي في الرياض الذي انعقد خلال زيارتكم فخامة الرئيس، حيث وضعنا الأسس لشراكة تقوم على النمو والتنويع الاقتصادي والابتكار، كما وقعنا وثيقة الشراكة الاقتصادية الاستراتيجية بين بلدينا في خطوة تاريخية لترسيخ التعاون الاقتصادي. واليوم يسرنا توقيع اتفاقيات ومشروعات استثمارية جديدة تتضمن قطاعات الدفاع والطاقة والذكاء الاصطناعي والمعادن النادرة والقطاع المالي، مما سيسهم في توطيد فرص وتوظيف فرص وظيفية كثيرة في بلدينا والنمو الاقتصادي في بلدينا. ونتطلع أن يسهم هذا المنتدى لتعزيز العلاقة التاريخية وتطوير مسار الاستثمار بين بلدينا بما يواكب طموحاتنا، وادعوكم إلى اغتنام الفرص الجاذبة التي توفرها الشراكة السعودية الأمريكية. واشكر فخامتكم على اهتمامكم بتعزيز الشراكة الاقتصادية والتي نثق أنها ستشهد نمو غير مسبوق خلال السنوات القادمة. شكرا فخامتكم.